ትሁቴ ከባድና አደገኛ ስህተት ሰራች። ናቲ ደግሞ አባቱን በንደትና በድንጋጤ አቶ ገዛኸኝን ሴት አድርጎ አንገቱን አነቀው። ከቤቲ እንደምንም ቁልፍ ተቀብሎ ወደ አለምዬ ክፍል ገብቶ ነበርና አለሜን ደግሞ ከዛ ከክፍል አስወጥተው ስላባረሯት እጅግ በጣም ደነገጠ። ትሁት አንቺ በጣም አደገኛና ከባድ ሴት ነሽ። እንዴት እናቴ በህይወት እያለች አሳምነሽ ከነገርሽኝ በኋላ አሁን እነሱ ጋር ተመሳስለሽ እናቴ በህይወት እንደሌለች መናገር ምን ይሉታል? ይሄ እኮ ከባድ ስህተት ነው። ምን ነው አንቺ እናት የለሽም እንዴ? ለልጅሽ ዋጋና መስዋዕትነት እየከፈልሽ የኔ እናትነቱ ስሜት ግን እንዴት ነው ያልተረዳሽ? ብሎ ሲያፈጥባት አቶ ገዙ ደግሞ ወደዛ ክፍል መጣና ናቲ ከጊዜ ወዲህ እኮ ተቀይረሃል ብዬ ነበረ። አንተ ግን በፍጹም አልተቀየርክም። እንዴት ሰው ክፍል ሰተት ብለህ ትገባለህ? ይህ እኮ ከባድ ነውርና ከባድ ቅሌት ነው። አንተ ስታስበው የኔ ሚስት የሆነችውን እንደዚህ የማደርግና የጭካኔ ጥግ ያለብኝ ይመስላል እንዴ? ብሎ ሲለው እንደውም ትሁት እውነታውን እንዳትናገርና ከጎኔ ሁና እንዳታግዘኝ ከባድ ሴራ እየጸነሰስክ ያለኸው አንተ ነህ። እንዴት እናትህን በዚህ ልክ እባዶ ክፍል አጉረህ የልጅህን እናት እንዴት ታሰቃያለህ? ይህ እኮ በጣም በጣም አሳፋሪና ከባድ ስህተት ነው ብሎ በጣም በሚያሳዝን ሁኔታ ናቲ አቶ ገዙን አንገቱ ላይ ተንጠላጥሎ ሲጥ ሲያደርገው እራሱን መቆጣጠር አቅቶት አቶ ገዛኸኝ ደግሞ እየተማጸንና እየለመነ ሳለ መማጸንና ልማኔውን ሳይሰማለት ቀርቶ በዛው ሲጥ ሲያደርገው ትሁቴም ደነገጠችና አረ ናቲ በፈጠረህ ሌላ ችግር ውስጥ አታስገባኝ። ይሄ ሰውዬ አንድ ነገር ቢሆን ልጄን ያጠፋብኛል፣ ይሄ ሰውዬ አንድ ነገር ቢሆን እኔን ያጠፋኛል እያለች መንቀጥቀጥና መቃጠል ጀመረች። ስሚ ትሁት፣ አንቺ ሲጀመር የሰው ስሜት መቼም ሊገባሽና ልትረጂ አትችይም። በጣም አደገኛና ኃይለኛ ሰው ነሽ። እንዴት ይህን ታደርጊያለሽ? እናቴ በህይወት እንዳለች ካሳመንሽኝ ካስደሰትሽ በኋላ የነሱን የማስፈራሪያ መንገድ ተጠቅመሽ እናቴ በህይወት እንደሌለች ስትነግሪኝ ጭካኔና አውሬነትሽን ተረድቻለሁ። ባለፈውም ቢሆን ሰተት ብዬ ገብቼ ቢሆን ከእናቴ ጋር እገናኝ ነበር። ያንን ነገር እንዳላደርግ እጄን ይዘሽ ከእነሱ ጋር ስታፋጥጭኝና ሴራ ስታስገቢብኝ የነበርሽ ሴትዮ ዛሬ ላይ አንቺን ነው ሴት አድርጌ ማንጠለጥልሻልና ናቲ ከአባቱ ጋር ለመጋደልና ከባድ ጀብድ ለመስራት ፈጸመ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ትሁት ከባድ ክሳራና ከባድ አደጋ ውስጥ ገባኝ። ናቲም ደግሞ እንዲጠላትና በፍጹም እንዲጠየፋት አደረገች። እሱ ምንድን ነው? ናቲ እንግዲህ በተደጋጋሚ ትሁት ከፍቷትና ስሜቷ ልክ እንዳልሆነ ሲረዳ ተወት አድርጓት ነበር። ትሁት ሰሞኑን ካንቺ የራኩት አንቺን ጠልችሽ እንዳልሆነ መረዳት አለብሽ። ካጠገብሽ የጠፋሁት ስሜትሽ ልክና ጥሩ ስላልነበር ተረጋግተሽ ሁሉንም እንድትነግሪም ብዬ ነው። ትሁት እውነቱን ስነግርሽ እናቴን አፍቃኛለች፣ እናቴን ማየት ፈልጋለሁ እያለ በተደጋጋሚ ጠየቃትና ናቲ እናት በህይወት የለችም፣ ሙታለች። እኔ የዛኔ አንተን ሳይህ ውስጥ ትክክል ስላልነበር ለዛ ነው ምናምን እያለች ማሽቀባበጥ ጀመረች። እሱም ምን አይነት ጨካኝና አረመኔ ሰውነሽ ትሁት፣ እንደዚህ አይነት ሴት አትመስልኝም ነበር። እንዴት ባለፈው እናት በህይወት አለች ብለህ ከነገርሽኝ በኋላ አሁን ላይ ይሄን ነገር እንዴት እንትን ልትይ ትችያለሽ? አለና ሲቆጣት ምንጭቅጭቅ አድርጎ ከዛ ቦታ ላይ ገፈታተራትና እየበረረ
ወደ ቤት ሄዶ ቤቲን አንገቷን ንቅ ታደረጋት በኋላ ስሚ አንቺ ደንቆሮ፣ አንቺና ያ ጀዝባ ባልሽ እናቴን እዚህ ክፍል እንዳጎራችኋትና እያሰቃያችሁ መሆኑን ደርሼበታለሁ። አሁን ወደዚህ ሳትይ የዛ የመጨረሻው ክፍል ቁልፍ አምጪ አላትና ማንቁርቷን ሲጥ አድርጎ ሲያፋጥጣት፣ ቤቲም ደግሞ አማራጭ ስለሌላት ቁልፉን ለናቲ ሰጠችው። ናቲም ደግሞ እየዘለለ ወደዛ ክፍል ሲገባ አለምዬን አቶ ገዜ አስወጥቶ ወደ ሌላ ቦታ አባሯታል። በጣም ደነገጠና ራሱን መቆጣጠር አቃተውና አቶ ገዜና ትሁቴ ሰተት ብለው ሲገቡ ትሁቴ እየተፈጠረ ያለው ነገር መቋቋም አቅቷት ደም እንባ ተዋጠችና አንገቷን ሲጥ አድርጋ ስትይዘው ወይኔ ጉዴ፣ የዛሬውማ የጉር ነው፣ የዛሬውማ የተለየ ነው አለና ከጎኗ ሁኖ ሲደፋትና ሲያንቀጠቅጣት፣ እሱም ብዙ ነገር አድርገሻል፣ ዛሬ ላይ ይሄን ነገር ታደርጊያለሽ ብዬ በጭራሽ አልጠበቅኩም ነበር። ሆኖም ግን በጣም ስህተት ነው የሰራሽው። አሁን የእጅሽን ማግኘት አለብሽ። እንዴት አይነት ብልግናና ነውር ነው! ምንስ ቢሆን ይህን ያክል ጊዜ እኔ በጣም የምወድሽ እንዲሁም ደግሞ ስላከበርኩሽ ይሄን ስህተት መስራት የለብሽም ነበር አለና፣ እባክህ ናቲ አሁንም እኔ ሌላ ችግር ውስጥ አታስገባኝ። ቆይ እንዴት እንደዚህ ልታደርግ ትችላለህ? ምንም ቢሆን እኮ አቶ ገዙ ያደረገው ነገር ልክ ላይሆን ይችላል። በእንደዚህ አይነት መንገድ አይደለም አይደል? በእንደዚህ አይነት መንገድ አይደለም እያልሽ እኔ እናቴን ማጣት አለብኝ እንዴ? የውሸት መቃብር እንኳ ሲያሳዩኝ አምኔ እያስመሰልኩ የነበረው አንቺን ለመጠበቅ ነው ትሁት፣ ስለወደድኩሽ ስላፈቀርኩሽ እና ስላከበርኩሽ እንጂ አንቺን ለመጠበቅ ስለፈለግኩ በሰዓቱ እናቴ እንዳለች ስትነግሪኝ ያን ክፍል ከፍቼ ባየው ኑሮ እናቴን ላገኛት እችል ነበር። አሁን ግን በአንቺ መፍዘዝና በአንቺ መጥፎ አስተሳሰብ እናቴን ከዚህ ቦታ ላይ የት እንኳን እንደጣሏትና እንዳረጓት አላቅም። በጣም ያሳፍራል። የምር ልክ አልሰራሽም ብሎ ናቲ ትሁት ላይ በጣም አዘነባት። ትሁትም ደግሞ ናቲ እኔ እኮ ለልጄ ስል ነው ይህን ሁሉ ያደረግኩት፣ ልጄ ችግር ላይ እንዳደረጋት ነው ማቀው ብላ ስትል እና ያንቺን ልጅ ደህንነትና ሰላም ለመጠበቅ እኔ መቃጠልና መናደድ አለብኝ እንዴ? እናቴን አጥቼ መኖር አለብኝ እንዴ? ምን አይነት ቅሌት ነው ይሄ? ደግሞ ልክ አይደለም። አታሳዝንሽም እንዴ? ቤት እያላት ልጅ እያላት ክፍል ላይ ታፍና ይህን ያህል ጊዜ ስትኖር እንዴት አስቻለሽ? ስላበላሻትና ስላጠጣሻት ጥሩና መልካም ሴት ነሽ ብዬ ልል አልችልም። በአንቺ ምክንያት ነው እናቴ ከቦታ ላይ እንድትወጣ የተደረገችው አለና ናቲ በትሁት እጅግ በጣም ተቀይሞባትና አዝኖባት ከዛ ቦታ ከሄደ በኋላ እሷም ወይኔ ጉዴ፣ ለካ እውነት ነው፣ በእኔ ምክንያት እኮ ነው እንደዚህ የሆነው፣ ልረዳው ይገባ ነበር፣ በቃ እውነታውን ማፍረጥ ነበረብኝ እያለች መደናበር ጀመረች ማለት ነው። ትሁት ከሆነ ወዲያ ምንም ማድረግ አይቻልም። ቤቲ አሁን ላይ እየተፈጠረ ያለው ነገር በጣም ደስ ብሏትና አስደስቷት ትሁትና እንዲሁም ደግሞ ናቲ ስለተጣሉ ከሚባለው በላይ ደስ ብሏታል ማለት ነው። በቃ የምፈልገው ነገር ይሄን ስለነበረ እሷም እጅጉን በጣም አዘነችና ወይኔ ጉዴ፣ የዘንድሮማ ይለያል። እኔ በህይወት እያለሁ ቤቲ ናቲን ልታገባው አትችልም። እሱን ብትወደውና ብታፈቅረው ኑሮ እናቱን ይሄን ያክል አታሰቃይበትም ነበር ብላለች። እንዴ ትሁት፣ አንቺ መቼም እየጠቀምሻት አይደለም። ምግብ ስላበላሻትና ስላጠጣሻት የሚቀየርና የሚለወጥ አንድም ነገር የለም። ግን ትልቁ ስህተትና ውርደት እንዲሁም ቅሌት ያደረገችው ነገር ቢኖር ለናቲ ብትናገር ናቲ በሰዓቱ የሆነ መፍትሄ ይፈጥር ነበር። አንዳንዴም ትሁቴ ለልጇና ለራሷ ደህንነት ስታደርግ የነበረው ነበረ።
ሆነም አሁን ላይ እንግዲህ የአቶ ገዛኸኝ ቅሌት እናቱ በህይወት እንዳለች ስላወቀ ከዛ ቦታ ላይ የት እንደ ጣላትን ባይታወቅ፣ አቶ ገዙ ደግሞ አርፈሽ ተቀመጪ፣ እኔ ያለምንም ርህራሄ አውጥቼ ነው ከዚህ ከፎቅ የምፈጠፍጥሽ። አይ የምትይ ከሆነ በህይወት መኖር ከፈለግሽ ቤቱን ለቀሽ መሄድ እንዳለብሽ ልረዳሽ እችላለሁ ብሎ አላት ማለት ነው። ያሳዝናል በጣም። ትሁትም ትልቅ ስህተት ሰርታለች። ናቲም ደግሞ ከእናቱ ለመገናኘት ካለው ጉጉት አንጻር ትሁት ላይ የተናገራቸው ቃላቶች በጣም አስደማሚና ልብ ሰባሪ ናቸው ማለት ነው። ቤቲም አሁን ላይ ናቲን በእጄ አደርገዋለሁ እያለች ደፋ ቀና ትላለች። ያ ደግሞ ስህተት ነው። ትሁቴም ደግሞ አንቺ ውሸታም ከነሱ የበለጥሽ አረመኔና ከባድ ሴት ነሽ ብሎ ሲላት በሰራችው ስህተት ተጸጽታ እየተቃጠለች እያለቀሰች ትገኛለች። ግን አለሜን ሁለት ምርጫ ገዜ ሰጠኝ ብላ ስትላት አንዱ ከዚህ ከቤት መውጣት፣ ሁለተኛው ነገር ማፈልጊ ከሆነ ነፍስሽን ሲጥ አድርጌ እኔ ያጠፋዋለሁኝ ብሎ ስላላት ያንን ነገር ይዛ እየተቃጠለች እና እየተንሰፈሰፈች ትገኝ ነበረ። ይሄንንም ስትላት አለሜ ታዲያ እኮ እጅግ በጣም ጥሩ ነገር ነው፣ ተፈልጎ አይገኝም። ከዚህ ከቤት መውጣትሽ አባዬ ጋር ትሆኛለሽ፣ በውጭ ሆነን ነገሮችን ልናስተካከል ይገባል። እዚህ ላይ ሆነሽ ግን እኔም ችግር ላይ ስለሆንኩ ምንም ነገር ላግዝሽ እየቻልኩ አይደለም። ስለዚህ የሆነ መፍትሄ ነገር ማበጀት አለብን። እንደውም ለቀጣይ ሌላ አማራጭ ከሰጠሽ ከዚህ ከቤት እንደምትወጭና እንደማትፈልጊው ብትነግሪው በጣም ደስ ይለኛል። ከቤቱ ምን አለሽ? እንዴት እህቴ፣ የምበላው የምጠጣው ምንም ነገር እኮ አላገኝም ብላለቻት። አረ እባክሽ ይህን ያህልማ እንድታሰቢ አልፈልግም። ሁሉም ነገር በራሱ ጊዜ ይመጣል። ናቲም ጋር የምትገናኝበት ከልጅሽም ጋር የምትገናኝበት አጋጣሚ ሊፈጠር ይችላል። ስለዚህ ከዚህ ከቤት መውጣቱ ትልቅ አማራጭ ነው። ትሁቴ ሁሉም ነገር በእኔ ምክንያት ከባድ አደጋና ችግር ውስጥ እያስገባሽ መሆኑን እፊትሽ ላይ እያየሁት ነው። ስለዚህ ከአሁን በኋላ ምንም ይፈጠር ምንም አንቺ ከዚህ ከቤት ውጪ፣ ራስሽን ነጻ ውጪ እያለች ስትላት አለሜ በጭራሽ ይህን ነገር ላደርገው አልችልም፣ ላንቺ የሆነ ነገር ማድረግ እንዳለብኝ ይሰማኛል እያለች ትሁትም አንድ መፍትሄ ላላመጣች ናቲ እንዳይገባ፣ ናቲ ከእናቱ ጋር እንዳይገናኝ የአቶ ገዜን ትዕዛዝ በህይወት አለች እንዳልሽው በህይወት የለችም ሞታለች ብለሽ እውነታውን አሳመኒ ብሎ ሲያጨናንቃት ትሁትም የማትፈልገውን ውሸትና የማትፈልገውን ከባድ ስህተት ናቲ ላይ ሰራችለት። እሱም እጅግ በጣም ተናዶ ትሁትን ሰደባት። ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት በጉጉት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።